ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የተመድና የዓለም አቀፍ ድርጅቶች ጥምረት በኢትዮጵያ 3 ክልሎች ለሚገኙ ተፈናቃዮች መጠለያዎች እንዲገነቡ ጠየቁ። የተባበሩት መንግስታት ድርጅት እና የተለያዩ ዓለም አቀፍ ድርጅቶች ጥምረት የካምፕ አስተዳደርና ማስተባበሪያ የተሰኘ ክላስተር የተፈናቃዮች ጊዜያዊ መጠለያ በተመለከተ ባወጣው ሪፖርት በትግራይ፣ በአፋርና በአማራ ክልሎች የሚገኙ መጠለያዎች ስላረጁና መጪው ክረምት በመሆኑ አዲስ መጠለያ እንዲገነባላቸው የመፍትሄ ሀሳብ አቀረቡ። እንደ አውሮፓውያን አቆጣጠር በ2026 በኢትዮጵያ ሰብአዊ ሁኔታ በየአካባቢው ባሉ የጸጥታ ችግሮች፣ በአየር ንብረት ለውጥ፣ ለረዥም ጊዜ በቆየ ተደጋጋሚ የመፈናቀል ምክንያት ተጋላጭ የሆኑ የማህበረሰብ ክፍሎች የክረምት ወራት በመቃረቡ ምክንያት የመጠለያ አገልግሎቶች ችግር ያጋጥማቸዋል የሚል ስጋቱንም ገልጿል። የሰብአዊ እርዳታ አቅርቦት ክላስተሩ ተፈናቃዮች ባሉባቸው በትግራይ፣ በአማራ፣ በኦሮሚያ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝ ክልሎች የሰብአዊ እርዳታ አቅርቦት፣ የመጠለያዎች ሁኔታ አሳሳቢነት ደረጃ፣ የደህንነት ስጋት እንዲሁም የአጠቃላይ እንቅስቃሴ አመቺነት በመዳሰስ በአፋጣኝ በቅድሚያ ሊደርስላቸው የሚገባና በሁለተኛ ደረጃ ምላሽ የሚፈልጉ በማለት ለሁለት ክፍል ቦታዎችን ለይቷል። በዚህ መሰረት በቅድሚያ በአፋጣኝ ምላሽ ሊሰጣቸው የሚገቡ ተፈናቃዮች የሚገኙባቸው 20 ወረዳዎች መሆናቸውን፣ በሁለተኛ ደረጃ ደግሞ 40 ወረዳዎች መለየታቸውን አስታውቋል። በመጀመሪያው አጣዳፊ ምላሽ የሚፈልጉ ተብለው የተለዩት ወረዳዎች በአማራ፣ በኦሮሚያ፣ በትግራይ በተራዘመ መፈናቀል ምክንያት መጠለያዎች በመጨናነቃቸው ሁኔታው እያሽቆለቆለ መሆኑን እንዲሁም ለችግሩ እየተሰጠ ያለው ምላሽ ዝቅተኛ መሆኑንም ያስረዳሉ። በ3 ክልሎች አጣዳፊ ምላሽ ይፈልጋሉ ለተባሉት አካባቢዎች ስር ለሰደደ የመጠለያ ፍላጎትና ለተጎሳቆሉ የአኗኗር ምላሽ ያስፈልጋል ይላል ሪፖርቱ። ራያ ቆቦ፣ ሰቆጣ፣ ደብረ ብርሃን ጨምሮ በክላስተሩ እየተከናወነ ባለው የሰብአዊ እርዳታ ድጋፍ የጋራ መጠለያዎችን የመገንባት አስፈላጊነትን ያወሳል። በቤኒሻንጉል ጉሙዝ፣ በኦሮሚያ፣ በሶማሌ ክልሎች ቀጥሏል የተባለው የሰብአዊ እርዳታ ፍላጎት ጫና በዋነኝነት ከጸጥታ ችግሮች፣ ከአየር ጸባይ መቀየር እና ወሰን ከሆነ የድጋፍ አቅርቦት ጋር የተያያዘ ነው ብሏል። እንደ አውሮፓውያን አቆጣጠር በ2026 ቢያንስ 1.2 ሚሊዮን ተፈናቃዮች ለመርዳት ክላስተሩ አቅዶ የነበረ ቢሆንም እስካሁን 669,000 ዜጎች ብቻ መድረስ መቻሉን፣ ከሚያስፈልገው ገንዘብ እስካሁን ግማሽ የሚሆነው ብቻ ማግኘቱንም ሪፖርቱ ያመለክታል። መጪው የክረምት ወቅት በመሆኑ ያረጀ ጊዜያዊ መጠለያዎች በመኖራቸው ምክንያት በከፍተኛ ሁኔታ ስጋት መጨመሩ የሚያስረዳው ሪፖርቱ ይህ ክስተት ጎርፍና ከባድ ንፋስ ስለሚኖረው በውሉ ባልትሉ የአካባቢዎች ጨምሮ ችግሮች ይበረታሉ ብሏል። የክላስተሩ ሪፖርት እንደሚያስረዳው አጠቃላይ ስራው በነዳጅ እጥረት፣ ዋጋ ንረት፣ በየአካባቢው የሚገኙና ለጊዜው መጠለያ ግንባታ የሚውሉ መሳሪያዎች ጥራታቸውን የወረደ መሆኑን፣ የሰብአዊ እርዳታ አቅርቦት የሚሰሩ ድርጅቶች በተወሰኑ ቦታ ብቻ የሚሰሩ መሆናቸውን ጠቁመው በአንዳንድ አካባቢዎች ተፈናቃዮች ከሚኖሩበት ቦታ በኃይል እንዲለቁ መደረጋቸው አስረድቷል። የአየር ንብረት ለውጥ በዓለም አቀፍ ደረጃ ከተፈጠረ የፋይናንስ እጥረት ጋር ተዳምሮ በርካታ አካባቢዎችን አደጋ ውስጥ መክተቱን ያብራራል። በአገር አቀፍ ደረጃ ጎርፍ ትልቁ ከአየር ንብረት ጋር የተገናኘና መፈናቀልን ያስከተለ እየጨመረ ለመጣው ሰብአዊ እርዳታ ፍላጎት ዋነኛ ምክንያት መሆኑን የሚያብራራው ሪፖርቱ በጎርፍ ምክንያት በጊዜያዊ መጠለያ ስለሚፈርስ የማህበራዊ ሕይወት መቃወስ ስለሚፈጠር የመሰረታዊ አገልግሎት መስተጓጎል እንደሚያስከትልም ያስረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።